የእንግሊዝ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎችን ለምን እየገመቱ አያሸንፉም? እየተጫወቱ ብር ለምን አያገኙም? አድማጭ ተመልካቾችን ቻናሉን ሰብስክራይብ፣ ላይክ እና ደውላ መጫን እንዳይረሱ። በአንድ ጨዋታ 50 ብር ብቻ የተመረጡ 5 ጨዋታዎችን አዘጋጅተንላችኋል። እስከ መጨረሻው ተከታተሉን። ወደ መጀመሪያው ጨዋታ ስናልፍ ማንቸስተር ዩናይትድ ከማንቸስተር ሲቲ ማንቹሪያን ደርቢ። ይህ ጨዋታ ከባድ እንደሚሆን ይታወቃል። ለማንቸስተር ሲቲም ሆነ ለማንቸስተር ዩናይትድ በመጀመሪያው ጨዋታ ማንቸስተር ሲቲ 3-0 አሸንፎታል። አሁን ደግሞ ማንቸስተሮች በሜዳቸው በኦልድ ትራፎርድ ምን እንደሚያሳዩን ምንስ እንደሚከሰት እኛ አናውቅም። አብራችሁን ቆዩ ተመልካቾችን። ይህን ጨዋታ ይገምቱ። ያሸንፋል፣ ይሸነፋል ወይ ደግሞ አቻ ይወጣል ብሎ ገመተ ለ10 ተመልካች 50 ብር እናስረክባለን። ልብ በሉ ተመልካቾችን፣ በአንድ ጨዋታ 50 ብር ነው። ያሸንፋል፣ ይሸነፋል ወይ አቻ ይወጣል ማለት ብቻ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን መጫን እንዳይረሳ። አብራችሁን ቆዩ። ወደ ሁለተኛው ጨዋታ እናልፋለን። ሊቨርፑል ከበርንሌ። ሊቨርፑል ከበርንሌ ምንስ ይፈጠራል? ምንስ አዲስ ነገር ይታያል? ምንስ ደግሞ የተለየ ነገር ላይ እንችላለን? ማንስ ኮከብ ተጫዋች ሊሆን ይችላል? ሊቨርፑልስ የወደፊት ዕጣ ፈንታ ምን ሊሆን እንደሚችል የሚያስረዳን ጨዋታ ነው። በርንሌስ ምን አይነት ውሳኔ ይወስናል? ምን አይነትስ አግሬሲቭ ወይስ ዲፌንዲንግ ወይስ ደግሞ ካውንተር አታክ የሆነ ጨዋታና ይሆናል? አብረን እናያለን። አብራችሁን ቆዩ። የሊቨርፑል ደጋፊ፣ የሲቲም፣ የአርሰናልም፣ የማንቸስተር ዩናይትድም የማንቸስተር ሲቲ ደጋፊ ይህን ጨዋታ ይመልከት። ይህን ጨዋታ ያሸንፋል፣ ይሸነፋል ወይ ደግሞ አቻ ይወጣል ብቻ ማለት በቂ ነው። በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ ከብሬንትፎርድ። ቼልሲ ያሸንፋል ወይስ ይሸነፋል? ብሬንትፎርድ ያሸንፋል ወይስ ይሸነፋል? ወይስ ደግሞ ሁለቱም አቻ ይወጣሉ የሚለውን እናንተ ተመልካቾችን ተወስኑላችሁ። ኮሜንት መስጫው ላይ ብቻ ጻፉልን። ቼልሲ ከብሬንትፎርድ በመጀመሪያው ጨዋታ ብሬንትፎርድ 2-0 በሆነ ውጤት አሸንፎታል። በዚህ ዙርስ ምንስ አዲስ ነገር እናያለን? ምንስ ለውጥ ሊመጣ ይችላል? ማንስ ተጽዕኖ ፈጣሪ ሊሆን ይችላል? እናንተ ተወስኑላችሁ። ቼልሲ ያሸንፋል ወይ ብሬንትፎርድ ያሸንፋል ማለት ብቻ ወይ ደግሞ አቻ ይወጣሉ ብለው ይህን ጨዋታ 50 ብር ያሸንፉ። ወደ ቀጣዩ ጨዋታ እናልፋለን። አርሰናል ከኖቲንግሃም። ይህን ጨዋታ ማን ያሸንፍ ይሆን? ማንስ አቻ ይወጣል? ማንስ ደግሞ ይሸነፋል? አርሰናል በሜዳው በኤምሬትስ ስታዲየም ለንደን ቲም መድፈኞቹ እሁድ ቀን ይጫወታሉ። ኖቲንግሃምንም ያስተናግዳሉ። በዚህ ጨዋታ ማን ያሸንፋል? አርሰናል መድፉን ይተኩሳል ወይስ ደግሞ ኖቲንግሃም በዛፉ ይከላከላል? ይህንን ጨዋታ እናንተ ገምቱ። አርሰናል ያሸንፋል ወይ ደግሞ ይሸነፋል ወይ ደግሞ አቻ ይወጣል በማለት 50 ብር ያሸንፉ። ወደ ቀጣይ ጨዋታ እንለፍ። አምስተኛው ጨዋታ እሁድ የሚካሄደው አስቶን ቪላ ከኤቨርተን። ማን ያሸንፋል? ማንስ ደግሞ ያሸንፋል? ማንስ ደግሞ ይሸለማል የሚለውን እናንተ ተወስናላችሁ። እኔ ታማኝ ነኝ፣ እሰጣለሁ። 50 ብር ካርድም እሞላላችኋለሁ። አድማጭ ተመልካቾቻችን አስቶን ቪላ ያሸንፋል ወይስ ደግሞ ኤቨርተን? አስቶን ቪላ ያሸንፋል ወይስ ደግሞ ኤቨርተን ያሸንፋል ወይ ደግሞ አቻ ይወጣሉ ብቻ በማለት ይቀላቀሉን። አድማጭ ተመልካቾቻችን አድማጮቻችን ያስተውሉ። በአንድ ጨዋታ 50 ብር ነው። 5ቱንም ያገኘ ቦነስ ይኖረዋል። እንዲሁም ደግሞ አንድም ስጦታ ይበረክትለታል። አድማጭ ተመልካቾቻችን ሰብስክራይብ አድርጉ፣ ላይክም ደውላ መጫን እንዳይረሱ። ቸር ሰንብቱልኝ። አመሰግናለሁ።